ሰሜን ኢትዮጵያ ወታደራዊ መልክዓ ምድር ትናንት ከነበረበት ባህላዊ የውጊያ ስልት ፈጽሞ በመውጣት በከፍተኛ የቴክኖሎጂ የበላይነትና በተደራጀ የሎጂስቲክስ አቅርቦት ስልታዊ በሆነ መንገድ መልክና ቅርጹን እየቀያየረ መምጣቱ የቅርብ ጊዜ ኩነቶች በግልጽ ያሳያሉ። በተለይም የኢትዮጵያ አየር ኃይል በትግራይ ክልል ሰማይ ላይ እያካሄደ ያለው ያልተቋረጠ የሰው አልባ አውሮፕላኖች ድሮን ቅኝትና ተከታታይ ጥቃቶች ጦርነቱ ከባህላዊ ምድር ፍልሚያና የእግረኛ ጦር ግጭት ይልቅ ሙሉ በሙሉ በአየር ላይ ወደሚወሰን በዲጂታል መረጃ ወደሚመራ የበላይነት መሸጋገሩን የሚያበስር ዘመናዊ ወታደራዊ ክስተት ሆኗል። ይህ የአየር የበላይነት ሽግግር የሚመራው በዘመናዊው የስሪዲ ድሮን መከላከያና ዳታ መረጃ የመከላከያ ስትራቴጂ ሲሆን የምድር ውጊያዎችን ስበት ወደ ሰማያዊ አውድማ በመቀየር ላይ ይገኛል። በቅርቡ በሳምንቱ መጨረሻ ላይ ተፈጸመውና በአንድ ጀንበር 12 የተለያዩ ተሽከርካሪዎችን አመድ ያደረገው አውዳሚ ድሮን ጥቃት የመንግስት መከላከያ ኃይሎችን በጦርነቱ ቀጠና ውስጥ የሚገኙ ኢላማዎቻቸውን በከፍተኛ ጥንቃቄ በረቀቀ ቴክኖሎጂ ጥበብና በምስል መረጃ ታግዘው የመምረጥና የመምታት አቅማቸው ምን ያህል እንደላቀ ያሳየ ማረጋገጫ ሆኗል። ይህ ጥቃት በተለይም በጸለምት አርሚ 11 እና በማይጨው አርሚ 35 ወታደራዊና ፖለቲካዊ አመራሮች ላይ ያነጣጠረ መሆኑ ደግሞ ክስተቱን ከቁሳዊ ውድመት ባለፈ በተቃራኒ ወገን የአመራር መዋቅርና ስነልቦና ላይ ከፍተኛ መርበትበትንና መሸበርን ለመፍጠር የታለመ ስልታዊ መረብ መሆኑን ያመላክታል። በጥንቃቄ የተሰላውና በአልጎሪዝም የታገዘው ይህ የስለላና ጥቃት ቅንጅት ጠላት የትም ቦታ ቢሆን ሙሉ በሙሉ በቁጥጥር ስር መሆኑን በማሳየት በውሳኔ ሰጪዎች ላይ የስነ ልቦና ሽባነትን ይፈጥራል። በተቃራኒው የህወሓት ይፋዊ መግለጫ ጥቃቱ በተጠቀሱት አካባቢዎች በስራ ላይ በነበሩ አባላት ላይ እንደተፈጸመ በቁጭት በሐዘን መግለጹ እነዚህ የአየር ላይ ጥቃቶች በታጣቂዎቹ የዕለት ተዕለት ወታደራዊ እንቅስቃሴ የሰንሰለት ላይ የፈጠሩትን ሽብር መስተጓጎልና የመገናኛ መቆራረጥን ፍንትው አድርጎ ያጋልጣል። ሰላምታችን በያላችሁበት ይድረስ። ይህ መሃል ሚዲያ ነው። በተከታይነት ጽምዶን ስላንቀጠቀጡ ድሮኖች እየነገርናችሁ እንቆያለን። አብራችሁን ቆዩ። የአየር ክልላችንን የሚከላከል ጸረ ድሮን መሳሪያና የኤሌክትሪክ መቃወሚያ አቅም አለን ከሚለውና ለረጅም ጊዜ ሲያስተጋባ ከነበረው የቀድሞ ፕሮፓጋንዳና የጽናት ትርክት አንጻር በአሁኑ ወቅት በአየር ላይ የተፈጠረው ፍጹም ወታደራዊ ክፍተትና መከላከያ አልባ መሆን በታጣቂዎቹና በመካከለኛው አመራር መሃል የፈጠረው ጥያቄ፣ ጥርጣሬና መደናገር የዚህ ስነ ልቦናዊ ስልታዊ ጦርነት ትልቁ ስኬት ተደርጎ ይወሰዳል። በተለይም በህወሓትና በሻዕቢያ መንደር ይሄ በስፋት ተስተውሏል። የኢሳያስ የግብጽ ሽሽትና የህወሓት ተደጋጋሚ መግለጫ ያንጸባረቁት ይህንን እውነት ነው። የድሮን